መልክ አብረን በእግሮቹ ስር ስለሆን የእግዚአብሔር ፍቃድ ስለሆነ ምሕረቱ ስለበዛልን ጌታ ክብሩን ይውሰድ። አሜን ሃሌሉያ። ቀጥታ የምንሄደው ወደ ሩት ወዳዘጋጀችን ትምህርት ይሆናል። ሳምንት 15 ቀን እንደምታስታውሱት መስፍኔ በጣም ቆንጆ የሆነ እግዚአብሔር ቃል አካፍሎናል። ዛሬ ደግሞ ሰፋ ያለ የትምህርት ጊዜ ነው የሚኖረን ከሩቲ ጋር። እግዚአብሔር ጸጋውን ያብዛልሽ። መንፈስ ቅዱስና ላንቺ ቦታውን ለቃለሁ። ተባረኪ። በደስታ ነው የመጣ ነው። ሩት ትባላለሁ። የመስፍን ከ15 ቀን በፊት መስፍን ሺበሺ ቃል አካፍሎን ነበረ። እግዚአብሔርን በአባትነት ማወቅ የሚል የመስፍን ባለቤት ነኝ። እኔ ዛሬ የመጣሁት ያው ሞሮፍ በትሬኒንግ ሀሳብ ነው፣ በስልጠና ነው። ካለን ጊዜ አንጻር ያው ስልጠናውን አጠር አድርገን ነው የምናየው፣ ግን እግዚአብሔር ታላቅ ነገር እንደሚያደርግ እናምናለን። አንድ ነገር ተደነቅኩኝ። እግዚአብሔር አሁን ጸሎት ስንጸልይ በነበረበት ሰዓት ላይ ትምህርቱን የጸለይ ነው እና የእግዚአብሔር መንፈስ እየገረመኝ ነበረ። የሚሰራው እሱ ነው እና አልፎ ነው የሚሰራው እና ምንድን ነው የሚሰራው ቢባል በቃ በጸሎቱ ተጠቃሏል እና አመንኩ። በትክክል አመንኩ። አምኜም የመጣሁት ግን ደግሞ አመንኩኝ የበለጠ እና እግዚአብሔር የተመሰገነ ይሁን። ጌታ ይባርክሽ። ልብሽን ከፍተሽ ጌታ ለሚለው ነገር ክፍት ሆነሽ ይህን ቃል ይዘሽልን ስለመጣሽ እግዚአብሔር ይባርክሽ እህታችን። ዛሬ የምናየው 2 ክፍል ነው። ርዕሱን እንደምታዩት የልጅነት መንፈስ ወይስ የባርነት መንፈስ የሚል ነው። የዛሬ 2 ሳምንት ስንማር እግዚአብሔርን በአባትነት ማወቅ ስንማር ያው ወደኛ ስንመጣ ምንድነው የኛ አቋም ስንል የልጅነት መንፈስ ነው። ግን ሌላ መንፈስ ይኖር ይሆን ወይ የባርነት መንፈስ ይኖር ይሆን ወይ የሚለውን ነገር ጥያቄ ውስጥ ደግሞ እንድንከታ አይ ቲንክ እግዚአብሔር ዛሬ ፈለገ ይመስለኛል። እና የምናየው መጽሐፍ ቅዱስ ክፍል ሉቃስ 3 ላይ ያለውን ነው። 2 የመጽሐፍ ቅዱስ ክፍል ነው የምናየው። ሉቃስ 3ንና ሉቃስ 15ን ነውና ቀድቤ ማነበው ሉቃስ 15ን ነው። ይቅርታ። ስለ ጠፋው ልጅ ታሪክ ነው የማወራውና የማነበው እዚህ ክፍል ላይና ይሄንን ክፍል ስናነብ ብዙ እንድናስተውል የምፈልገው ምንድነው የጠፋውን ልጅ ስናይ ብዙ ጊዜ በዓለም ላይ የጠፉትን ነው የምናየው። ክፍሉም እንደዛ ነው የሚያወራው። በተመሳሳይ ደግሞ አባት እያለው በአባቱ ቤት ሆኖ በውሳኔ የጠፋ ልጅ ነው። ስለዚህ በዚህ ክፍል ላይ የእግዚአብሔር መንፈስ ይናገራናል ብዬ አስባለሁ እና ሁለቱም ወንድማማቶች አሉና በዛ ላይ ነው የምናየው። እንጸልያለን መጽሐፍ ቅዱሱን ከማንበብ በፊት የመጽሐፍ ቅዱስ ጌታ መንፈስ ቅዱስ ሆይ በመካከላችን ስላለ እጅግ አድርገን እናመሰግንሃለን። በጸሎቱ ደግሞ እንደገና አረጋግጠህልናል ይህን ልትሰራ እንደፈለክ። ክብር ላንተ ይሁን። አካባቢውን ሁሉ እንድትቆጣጠረው እንጋብዛሃለን። ስለተቆጣጠርከው ደግሞ እናመሰግንሃለን። ጌታ መንፈስ ቅዱስ እንዳይቆጣጠረው በተለያየ ፍቃድ ምክንያት አድርገህ በተለያየ በማወቅም ባለማወቅም ቦታ አለኝ ብለህ የምትንቀሳቀስ ማንኛውም የአጋንንት መንፈስ መናፍስቶች ሁሉ አሁን ጸጥ እንድትሉ በጌታ በኢየሱስ ክርስቶስ ስም አዛለሁ። ማንንም እንድትጠቀሙ በኢየሱስ ስም አንፈቅድም። የሚነገረውን የእግዚአብሔርን ቃል
እለቅማለሁ ብላችሁ የወጣችሁ አጋንንት መናፍስቶች ሁሉ በጌታ በኢየሱስ ስም እንከለክላለን። አየሩን ሁሉ እንድትለቁ በጌታ በኢየሱስ ስም አዘዝን። አንፈቅድም። በጌታ በኢየሱስ ስም ሁሉ የእግዚአብሔር ነው። ፍጥረት ሁሉ የእግዚአብሔር ነው። አየሩ ሁሉ የእግዚአብሔር ነው። በጌታ በኢየሱስ ክርስቶስ ስም አየሩ እናንተ ስላልሆነ ይህንን አዋጅ እናውጃለን። ሬቴሪ ባህስያና ኖሮ ባዲያ እንድትሄዱ በጌታ በኢየሱስ ስም ተናገርን። የእግዚአብሔር መንፈስ አሁን ባዶ የሆነውን ቦታ ተቆጣጠር። መሬቱን ሁሉ ተቆጣጠር። አንተ መንፈስ ሃሌሉያ፣ መሬትን የምታረሰርስ ፍሬ እንዲያፈራ የምታደርግ ዘር ሊዘራ ወጣ ይላልና ዘር የምትዘራ አንተ አባት ሆይ ዘርህ የሆነው ቃልህ ሁለቱም ምርጥ ናቸው። መሬቱ ላይም ደግሞ የምትፈሰው መንፈስ ቅዱስ ፍሬውን 30 60 መቶ እንዲያፈራ የምታደርግ አንተ ነህ። ልዩነቱ መሬቱ ላይ ነው። አሁን ግን እናገራለሁ በመሬቱ ምክንያት ፍሬ እንዳያፈራ እንዳይሆን ያንተ አብሮነት አጠገብ ሆነ እንድትረዳ ህዝብን እንድትረዳ ጠይቀሃለሁ። ማንኛውንም እንቅስቃሴ ክፋት እንቅስቃሴ በኢየሱስ ስም ገታን። ጌታ ሆይ ስላለህ እናመሰግናለን። ሁሉን ተቆጣጠር፣ በመንፈስህ አስተምረን። ክብር ላንተ ይሁን በናዝሬቱ በኢየሱስ ስም አሜን። ሉቃስ 3:13 ጀምሮ ያለውን አነባዋለሁ። ከዛ በኋላ አንድ ላይ እያብራራን እናየዋለን። እንደዚህ ይላል 13 ጀምራለሁ። ደግሞም ኢየሱስ እንደዚህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብትህ ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በማጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚያ አገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመር። ስለዚህ ከዚያ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎቹ የሚመገቡትን አሰር እንኳን ለመብላት ይመኝ ነበር፣ ነገር ግን ይህን እንኳን የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል፣ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ልሂድና እንዲህ ልበለው፣ አባቴ ሆይ በሰማይና ባንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀጠሩት አገልጋዮች እንደ አንዱ ቁጠረኝ። ስለዚህም ተነስቶ ወደ አባቱ ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶ ተራራለት፣ ወደ እርሱም እየሮጠ ሄዶ አቅፎ ሳመው። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩም ጫማ አድርጉለት። የሰባውንም ፍሪዳ አምጡና ረዱ፣ እንብላ እንደሰት። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶም ነበር ተገኝቷል። ከዚያም ይደሰቱ ጀመር። በዚህ ጊዜ ታላቁ ልጅ በእርሻ ቦታ ነበረ። ከዚያም ተመልሶ ታላቁ ወንድሙ ማለት ነው። ከዚያም ተመልሶ ወደ ቤት በተቃረበ ጊዜ የሙዚቃና የጭፈራ ድምፅ ሰማ። እርሱም ከአገልጋዮቹ አንዱን ጠርቶ ነገሩ ምን እንደሆነ ጠየቀው። አገልጋዩም ወንድምህ መጥቷል፣ በሰላም በጤና ስለመጣም አባቴ የሰባውን ፍሪዳ አርዶለታል አለው። ታላቅ ወንድሙም ተቆጣ፣ ወደ ቤት መግባት አልፈለገም። አባቱም ወደ ውጭ ወጥቶ እንዲገባ ለመነው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዘመን እንደ ባሪያ አገልግዬሃለሁ፣ ከትእዛዝህም አንዱን እንኳን አላጎደልኩም። አንተ ግን ከባልንጀሮቼ ጋር እንድደሰት አንዲት የፍየል ግልገል እንኳን አልሰጠኸኝም። ነገር ግን ይህ ልጅህ ንብረትህን ከጋለሞቶች ጋር አውድሞ ሲመጣ የሰባውን ፍሬ አረድክለት። አባቱም እንዲህ አለው፣ ልጅ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ የኔ የሆነው ሁሉ ያንተ ነው። ይህ ወንድም ግን ሞቶ ነበር፣ ሕያው ሆነ፣ ጠፍቶ ነበር፣ ተገኘ። ስለዚህ ደስ ሊለንና ፍስሐ ልናደርግ ይገባናል አለው። ይህን ክፍል ስናነብ 2 ወንድማማቶችን ነው የምንመለከተው እና ብዙ ጊዜ ትኩረት የምንሰጠው አጠፋ ብለን የምናየው የሁለተኛውን ወንድም ታላቅ ወንድሙን ልጅ ነው እና እንደምናየው ከመጽሐፍ ቅዱስ ላይ ደስ አላለውም። ወንድሙ ነው የመጣው፣ የጠፋው ወንድም ያው ሞተ የተባለ ወንድም ማለት ነው የመጣው እና በዚህ ላይ ታላቅ ሐዘን ተሰማው የሚለውን ነው የምናየው እና ይሄ ልጅ በልጅነት መንፈስ አይደለም ሲንቀሳቀስ የነበረው አይደል፣ ግልጽ በሆነ እንደምናየው
እንደ ባሪያ አገልግዬሃለሁ አለው። እንደዛ ብቻ አይደለም ያል ከዛዘም አንዱ አላጎደልኩም ብሎ የተናገረው። እየሰራ ያለው በሱ ውስጥ እየሰራ ያለው የልጅነት መንፈስ አይደለም፣ የባርነት መንፈስ ነው። የኦርፋን ስፒሪት ነው አይደለ? ልጅ አልባነት ነው እየሰራ ያለው። ነገር ግን በሱ ብቻ ውስጥ አይደለም፣ በመጀመሪያው ልጅ ላይም ስናየው ልክ እንደዛ አይነት ነገር እናያለን። አሁን በዚህ ክፍል ውስጥ ስናየው ዛሬ ትኩረት እንስጠው ብዬ የምለው ምንድነው? በዚህ በጠፋው ልጅ ላይ ራሳችንን እስቲ እንየው፣ እስቲ እንመልከተው። አንድ ባንድ እናያለን። እንዴት ልንል እንችላለን? በቤት ውስጥ ሆነን እንዴት የጠፋው ልጅ መንፈስ ሊሆን ይችላል ብለን ልናይ እንችላለን። ስንመለከተው መጀመሪያ ክፍል ላይ ስለ ልጅ ሲናገር ልጅ አባቱን አባቱ የከብት ድርሻዬን ስጠኝ አለው ብሎ ይናገራል። የልጅነት መንፈስ ቢኖረው ኖሮ የመቆየት ሀሳብ ይኖረው ነበር፣ ግን ይዞ ነው የሄደው። እና አንዳንድ ጊዜ ከህይወት ጫና የተነሳ ወይንም ከጓደኝነት ፕሬዠር የተነሳ የምንወስናቸው ውሳኔዎች አሉ። ለምሳሌ በትምህርት አኳያ ሊሆን ይችላል፣ በትምህርት ቤት አኳያ ሊሆን ይችላል፣ ኢቭን በቸርች ባለ አገልግሎት፣ በስራ ቦታ ባለ አገልግሎት የምንወስናቸው ውሳኔዎች እግዚአብሔርን ከሰማን የሚሰጠን ምርጫ እንደ ፍላጎታችን ላይሆን ይችላል። ደስተን ማለት በአእምሯችን የሳልነው ስዕሎች አሉ በህይወታችን ላይ እና ያንን ስዕል ለማምጣት አይቻልም መንፈስ ቅዱስን ከተከተልን። ይሄንን ሳብጀክት ብታጠኚ ጥሩ ነው፣ ይሄንን ትምህርት ብታጠኚ ጥሩ ነው፣ እዚህ ቦታ ብትሰራና ብትሰሪ ጥሩ ነው፣ በዚህ ኢንቨስት ብታደርጊ ጥሩ ነው፣ ቁጭ በይ ሂጂ የሚሉ ነገሮች መንፈስ ቅዱስ ቢመራንና እሱ እንደመራን ካደረግን አንዳንድ ጊዜ ከኛ አጀንዳ ጋር አይሄድም። ስለዚህ የሚሻለን አለመስማት ነው ማለት ነው አይደል? እና አንዳንድ ጊዜ ሰምቶ እንዳልሰማ የምንሆንበት ጊዜ አለ እና ያ የልጅነት መንፈስ አይደለም። ምክንያቱም የእግዚአብሔር ልጆች ላይ የእግዚአብሔር ቃል እንደሚናገረው አይደል በመንፈስ እንደሚመሩ ነው የሚናገረው። ስለዚህ በመንፈስ ማንመራ ከሆነ እና የሚለን ቦታ ማንገኝ ከሆነ የምናየው የአሜሪካን ድሪም ሊሆን ይችላል ወይንም የተለያዩ ነገሮች ለዚህ ሲስተም መስገድ ያለብን ነገሮችን ለመኖር ካለብን መንፈስ ቅዱስን መከተል አንችልም። መጨረሻ ላይ ያሰብነውን ልናገኝ እንችላለን፣ ላናገኝም እንችላለን። ያ ጋራንቲ የለንም። ምክንያቱም ወንጌል በምድር ላይ ባለ ጋራንቲ አይደለም የሚንቀሳቀስ፣ አንዳንድ ጊዜ ሀሳባችንን ገሎ ነው። ስለዚህ በእኛ ውስጥ ያንን ነገር በመንፈስ ቅዱስ እስካልተመራን ድረስ የእግዚአብሔር ልጅ ብንሆንም እየሰራብን ያለው ነገር የኦርፋኔጅ ስፒሪት ነው ማለት ነው። በልጅነት መንፈስ የተቀሳቀስን አይደለም ማለት ነው። ስለዚህ ይህንን ልጅ እስቲ እንየው መልሰን፣ የጠፋውን ልጅ ድርሻዬን ስጠኝ አለው። ስለዚህ ጸጋ ተቀብለን ከሆነ በእግዚአብሔር ልጅነት ውስጥ ካለን የእግዚአብሔር ጸጋ በእኛ ውስጥ አለ። ስለዚህ ድርሻ ስጠን ብለን ኖ ጌታ ሆይ በዚህ መነጋገር አንችልም። ረጅም ሰዓት በጸሎት ማሳለፍ ከሆነ የረጅም ሰዓት ጸሎት እያልኩ አይደለም፣ ነገር ግን ነገሮችን የምንደማመጥ ከሆነ በሀሳብ መሄድ አልችልም። ስለዚህ ድርሻዬን ስጠኝና ልሂድ፣ ያሰብኩትን ስተዲ፣ ያሰብኩትን ጥናት ላጥና፣ የፈለኩትን ሳብጀክት ልማር፣ የፈለኩትን ስራ ልስራ እና ብዙም ሳይቆይ ታናሹ ልጅ ድርሻውን ሁሉ ጠቅልሎ ወደ ሩቅ ሀገር ሄደ እና ግዴታ ከቸርች መራቅ የለብንም። ምናልባት እሑድ ቅዳሜ በፕሮግራማችን ልንገናኝ እንችላለን፣ ግን ሩቅ ቦታ በልባችን ልንሄድ እንችላለን። ምናልባት እግዚአብሔር ያላሰበው የስራ ቦታ ልንገኝ እንችላለን፣ እግዚአብሔር ያልፈቀደው ቦታ ማለት ነው። ኢቭን በክርስትና ስም ራሱ ያለ ኦርጋናይዜሽን ሊሆን ይችላል፣ ግን እግዚአብሔር ፍቃድ የሌለበት ይሆናል እና በዛ ውስጥ ወደ ሩቅ ሀገር መሄድ ሊኖር ይችላል በልባችን። ከዚያም ንብረቱን ሁሉ ይላል አባከነ። የእግዚአብሔር ጸጋ ሲባክን አንዳንድ ጊዜ አናቀው። ረጅም ጉዞ ሄደን ሲያልቅብን አናቀው። የእግዚአብሔር ልጅ ነን፣ የስ ዳግመኛ ተወልደናል፣ የስ ዘላለም እንወርሳለን፣ የስ ነገር ግን በምድር ላይ ግን ብዙ የሚያባክን ነገሮች አሉ። ጊዜያችንን የሚያባክኑ ነገሮች አሉ። ቢዚ በመሆን ብቻ አይደለም፣ በመቀበጥም ልንባንክ እንችላለን፣ በመሮጥም ልንባንክ እንችላለን። የሚያባክንን በመንፈስ ቅዱስ አለመመራታችን፣ የስራው ብዛትና ማነስ አይደለም፣ እግዚአብሔር እስከመራን ድረስ። በምድር በውጭ ያሉ ሰዎች ደግሞ ይዘንላቸው የምንሄደው ነገሮች የእግዚአብሔር ልጅ ከሆነ ምርጥ ነገር ነው ይዘን የምንሄደው። እዚህ ይሆናል እንጂ ብቁ እርስ በርሳችን የምንተቻቸው የሷ ጸጋ አነሰ በዛ የምንለው እንጂ ውጭ ስንሄድ ግን ለብዙዎች በጣም ጥሩ ነገር ነው ይዘን ሄድ ነው። ታማኝነቱ ምንም ሌቭሉ እንትን ይበል እንጂ እግዚአብሔር መንፈስ በውስጣችን ሆኖ ኖ ስለሚል ለብዙ ሰዎች ጠቃሚዎች ነን። ግን ያልገባን ነገር እያለቅን ነው፣ እየተሞላን አይደለም። ከዛ ምን ይላል?
ከጨረሰ በኋላ በዚህ ሀገር ሁሉ ጽኑ ራብ ሆነ፣ ይቸገርም ጀመር። አንዳንድ ጊዜ መንፈስ ቅዱስ መሞላት ለምደን ሌላም ቦታ ዝም ብለን ስለሮጥን ምንሞላ ይመስልናል። ሌላ ቦታም ሲልን አይደለም፣ ኢቭን በቸርች አገልግሎት ውስጥ ሆነን እየሮጥን ደርቀን ከዛ ላይ ረሃብ ውስጥ ልንሆን እንችላለን። እና እየተንቀሳቀስን ያለነው በኦርፋኔጅ ስፒሪት ሊሆን ይችላል። ጌታ ይበቃ ልቀቀኝ፣ ከዚህ ቸርች ልቀቀኝ፣ ልውጣበት። ጌታ ልቀቅ ካለ የስ፣ ካላለ ግን ከሮጥን ግን ማባከን ነው የሚሆነው። እና በኦርፋኔጅ ስፒሪት ነው የምንንቀሳቀሰው ማለት ነው። እያወራሁ ያለሁት በቸርች ወይ በሌላ በሆነ ኦርጋናይዜሽን አይደለም፣ በመንፈስ ቅዱስ ስለመመራት ነው፣ ጌታ ያለን ቦታ ስለመገኘት። ምክንያቱም ሰዎች ፕሮፌሽናል እየሰሩ እግዚአብሔርን በደንብ ያገለግላሉ። ሰዎች በቸርች ሆነው ሊያገለግሉም ላያገለግሉም ይችላሉ። ራሳቸውን ይሆናል የሚያገለግሉት። ያንን እናየዋለን፣ እንዴት ሰዎች ራሳቸውን ሊያገለግሉ እንደሚችሉ በአገልግሎት ሆኖ። አንዳንድ ጊዜ ደግሞ ላይሆንም ይችላል፣ እሱን አናውቅም። ሁል ጊዜ እኔ ራሴን ልፈትሽበት ፈልገው። ስለዚህ ዛሬ የምናየው ያንን ምንድን ነው እዛ ቦታ ላይ የሚያደርሰን። ከተራበ በኋላ ይላል አሳማ እንዲቀልብለት ወደ እርሻ ላከው ይላል። የሆነ ቦታ ላይ ስቴጅ ስናልፍ በመንፈስ ቅዱስ መሞላት ስናልፍ የሚያደርገው ምንድነው? ዓለም ላይ ያለ ሲስተም አለ። አሁን መብላትና መጠጣት ከፈለክ ይሄንን ቀልብ ይልሃል፣ ይሄን ቀልብ ይላል፣ ይሄን አስተምሪ፣ ይሄንን አድርጌ የሚል ነገሮች ይመጣሉ። በፊት ኖ ስንላቸው የነበሩ ነገሮች አሁን ግን ለመብላት ለመጠጣት፣ ሞርጌጃችንን ለመክፈል ወይም መኪና እንትን ለመክፈል የተለያዩ ነገሮችን ለዚህ ሲስተም ለመሄድ የሚያስፈልግን ነገሮች ሁሉ መስገድ እንጀምራለን። ግን የሆነ ሰዓት ላይ ግን እናውቀዋለን፣ በቃ ምንልበት ማለት ነው። ወይንም በቸርች እያገለገልን ሊሆን ይችላል። ሄደን ደርቀናል። ምናልባት ሰውን ለማስደሰት ሄደን ደርቀን ሊሆን ይችላል። መንፈስ ቅዱስ ሳይመራን ይሆናል አንዳንድ አገልግሎት ላይ እስከዛው ድረስ ጸጋው እስከሚገለጥም ብለን ገብተን ሊሆን ይችላል። አይ ዶንት ኖ እሱ አካሄድ መንፈስ ቅዱስ ሀሳብ ከሆነም ቼክ እንድናደርገው ነው። ነገር ግን የሆነው ነገር ምንድነው? እንዲህ ይላል፣ ልብ በገዛ ጊዜ ግን እንዲህ አለ ይላል፣ ስንቱ የአባቴ ሰራተኛ ምግብ ተርፎታል። ምክንያቱም አንዳንድ ጊዜ ስለተረፈ ነው አይደለም የምንነጋገረው እርስ በርሳችን። ስለተረፈ አንዳንድ ጊዜ እንተቻቻለን በብዙ ነገር ውስጥ ማለት የጸጋ ትርፍ ስላለ ነው እንጂ አንዳንድ ጊዜ ባይኖር ኖሮ እንዳወሩን ከሆነ 2 ሰዓትም እየተጓዙ እኮ የእርስ በርስ አገልግሎት ያደረጉበት ጊዜ አለ። ነገር ግን በጣም በተረፈ ጊዜ ግን አንዳንድ ጊዜ ደረታችን ነፍተን የምንማራርበት ብዙ ነገር አለ። ስለ ቸርች ጥለን እንሄዳለን። በግንባር ኖረን ይሆን ይችላል ፊዚካሊ፣ ግን ብዙ አይነት ልባችን የሚያማርር ነገር ይኖራል። የስ ትራውማ የለም እያልኩ አይደለም። ነገር ግን ከመረጥ ነው ምርጫ የተነሳ እና ያንን ዛሬ የእግዚአብሔር መንፈስ የሚነካው ህይወት ክፍል ካለ እንድንመረምር ነው። እና ልብ በገዛ ጊዜ የሆነለትን ነው የሚያወራው። እና አባቱ እንደተቀበለ ይህን ክፍል አይተናል አይደል? ልብ በገዛ ጊዜ ወደ አባቱ ተመለሰ። አባቱ ጋር ሲመለስ ያማረ ልብስ ነው ያለበሰው፣ ቀለበት ነው የሰጠው። ያ ያማረ ልብስ ማለት ምርጡን ነው ያመጣለት አይደል? ስለዚህ ያው የአባታችን አሰራር ስንመለስ የምናውቀው ነገር ምርጡን ነው የሚመልሰው፣ ምርጡን ነው የሚያመጣው ልብሱ አይደለ? ያ የልጅነት መንፈሱን ነው አይደለ? ቅድስናው ነው ያ አለ ሁሉ እግዚአብሔር ነው። እግዚአብሔር ይመስገን ከጸጋው ጉልበት የተነሳ ማለት ነው። ከዛም ቀለበት አይደለ እንደሰጠው የሚነግረው ይሄ ክፍል ስልጣኑን ነው የሰጠው። ያ ስልጣን የልጅነት ስልጣን ማለት ነው። የልጅነት መንፈሱን የተመለሰለት። በእኛ ስንመለስ ያ ልብሱ ዘላለም የሚያስገባን ነው፣ ወደ ሄቨን የሚያስገባን ነው። ቀለበቱ ግን ሄቨንን ወደ ምድር የሚያመጣ ነው። በስልጣን ስንመላለስ ሄቨን ላይ ያለውን ያንን የእግዚአብሔርን ኪንግደም ይዘን ምንዞርበት ነው። ያ ግን የሚሆን የሚችለው በመንፈስ ቅዱስ ተመርተን ስንገባ ነው። ትምህርት ቤት የምናስተምር ከሆነ የትምህርት ቤት ነው የምናስተምረው። ሎየር ከሆነን የት ነን ሎየር ይሆን ነው። እዛ ከሆነ የት ነው ነው። በዛ በተባልንበት ቦታ ስንገኝ ብቻ ነው የእግዚአብሔር ኃይል መጥቶ ሊሰራ የሚችለው። ያ ቀለበት፣ ያ የኦቶሪቲ፣ ያ የልጅነት ስልጣን ሊሰራ የሚችለው። ነገር ግን ካልተመራን ግን ሊያ አይኖርም። ሁሉ ጊዜ እንዳጉረመረምን ነው የሚቀረው። ወይንም መጥፋት ይኖራል። ወይንም ደግሞ እንደ ትልቁ ልጅ ያ የጠፋው ልጅ የሞተው ልጅ ነው የተባለ የሞተው ወንድምህ አሁን ሕያው ሆኗል። አንድ የሞተ ሰው ሕያው ሆኗል ሲባል የሰባ ነገር ታረደለት ሲባል በጣም የከፋው ልጅ ነው የሆነው አይደል? ነገር ግን የሞተ ወንድም ተመልሶ ሲመጣ ማስተናገድ የሚከብደው ልብ አሁንም የኦርፋን ስፒሪት ነው። አሁንም የባርነት መንፈስ ነው። ምክንያቱም አንድ ልጅ ሲመለስ የተለየ መገለጥ ሊመጣለት ይችላል።
ታይቶ የማይታወቅ እግዚአብሔር ኃይል ሊያልፍ ይችላል። ምክንያቱም ስልጣን ተሰጥቷል። ቀለበቱ መጣ፣ ልብሱ መጣ። ልጁ ትናንትና ያጣውን የልጅነት መንፈስ መለሰው። ልጅ ነበረኩ፣ መንፈሱን የጠፋው ልጁ ሲመለስ ስልጣኑን ሲያንቀሳቀስ ሄቨንን በመድር ላይ ማንቀሳቀስ ሲጀምር የእግዚአብሔር ክብር መገለጥ ሲጀምር እዚህ ጋር የቆየው ልጅ በዛ አይነት መንፈስ መንቀሳቀስ ስላቃተው ወደ ቅናት ሄደ። ለምን? በልጅነት መንፈስ አልተንቀሳቀሰማ። ስለዚህ ወደ እሱም የኦርፋኔጅ ስፒሪት ነው ያለበት ማለት ነው፣ የልጅ አልባ። እኔ ግን አባትና እናት እንደሌላቸው ልጆች አልተዋችሁም ነው ያለው አይደል ኢየሱስ? የስ ስለዚህ ይሄኛውም ኦርፋኔጅ ነው። ስለዚህ ሁለቱም ላይ እየሰራ ያለው የኦርፋን ስፒሪት ነው ማለት ነው። ያኛው ተመለሰ ወደ ልጅነቱ፣ እግዚአብሔር ይመስገን። መጀመሪያ ግን ኦርፋን ስፒሪት ነው። ስለዚህ ሁለቱን ነገር በራሳችን ውስጥ ልናገኘው እንችላለን። አንዳንድ ጊዜ በልጅነት መንፈስ እየተንቀሳቀስን እግዚአብሔር እየመራን እንቀሳቀስና አንዳንድ የህይወት ክፍላችን ላይ ግን ቆይ መንፈስ ቅዱስችን አትንካት፣ ቆይ ልጨርሳት። አንድ ጊዜ ልጆቼ ይደጉና እቺ ነገር ታዘዝልሃለሁ፣ ቆይ ልመረቅና መንፈስ ቅዱስ ቆይ እንዲል አድርግና ቆይ አይደል? እና አንዳንድ ጊዜ በእግዚአብሔር መንፈስ እንመላለስ፣ ግን የእግዚአብሔር ምህረት ትልቅ ነው፣ ይታገሰናል። መንፈስ ቅዱስ ከሚቆጣጠረን ድረስ ይይዘናል። አሁን ዛሬ የመጣሁት በስልጠና ታዲያ ምንድን ነው ይሄንን የኦርፋን ስፒሪት እንዲሰራ የሚያደርገው ብለን ስናየው እይታ ነው፣ ቪው ነው። አባትን የምናይበት እይታ ነው። አባታቸው ነበርኩ ሲመለስ አይደለም አባቱ የሆነው፣ ወይንም ይሄ ታላቅ ወንድሙ አባቱ ባለበት ነው እኔ እንደ ባህሪ ያገለገልኩ ያለው ልጅ አባትየው የሚያውቀው ልጁ እንደሆነ ነው። ስለዚህ ስለ አባቱ ያለ እይታ ተበላሽቷል ማለት ነው፣ ስለ አባታችን ያለ እይታ። ስለዚህ ስለ አባታችን ያለን እይታ የሚቀይርብን ምንድን ነው ብለን ስንል አባትነትና ልጅነት ሪሌሽንሺፕ ነው። እና ስለዚህ ሪሌሽንሺፕ አንድ ቦታ ላይ ከተጎዳ ሁሉም ቦታ ላይ ነው የሚጎዳው። አንድ ሰው ከበደለን፣ ፓስተራችን ከበደለን ሁሉም ላይ ነው። እናት አባቶቻችን ከበደለን ሁሉም ጋር ነው እስከሚፈወስ ድረስ። እኛ ሰውን ከበደልን እነዛ ሰዎች እኛ በበደልናቸው ሁሉም ቦታ ላይ ነው የሚበደሉት። ለምን? በዛ መነጽር ነው የሚያዩት። ከዚህ አባትን ጋር ሲመጣ አባታችን ጋር ሲመጣ በዛ አቲቲዩድ ነው የምንሄደው። ትናንትና ያደግንበት አስተዳደግ የአባት ፊገር ይዘው ያሳደጉን ጎረቤቶች ሊሆን ይችላል። በተለያየ ፊገር የነበራቸው እናትና አባቶቻችን ያበላሹት ነገር ካለ ያንኑ መነጽር ነው ይዘን እግዚአብሔር ጋር የምንመጣው። ስለዚህ ከዛ እንድንለወጥና እንድንፈወስ ይፈልጋል። ምክንያቱም የእግዚአብሔር ቃል ሲናገር መልካም በጎና መልካም የሆነ ነገር አውቃችሁ መርምራችሁ አይደለ ታውቁ ዘንድ በአእምሮ መንፈስ ታደሱ ይላል። ይሄ የተጻፈው ለዳኑት ነው። በአእምሮ መንፈስ ታደሱ ይለናል። ስለዚህ ይሄንን አእምሮ ማለት ይሄ ማይንድ የሚለው ልቡንም ነው፣ አስተሳሰቡንም፣ እይታው ነው፣ ቪው ነው። ስለዚህ በአእምሮ የሆነ ነገር ትናንትና በአእምሮ በአስተሳሰብ ታደሱ ከተባልን የሆነ አስተሳሰብ ይዘን የመጣ ነው አለ ማለት ነው። ዳግመኛ ሳንወለድ በፊት ከተወለድንም በኋላ በሰዎች የቆሰልንበት ደጋግመን የምንቆስልበት ቦታ። ስለዚህ ያንን እንድንፈወስ እግዚአብሔር ጠይቀናል። ስለዚህ የኛ ስራ ነው ወይንስ አይደለም? ወይንስ እግዚአብሔር ነው ወይ? ዛሬ የምንነጋገርበት ነው። ነገሮችን በራሳችን ማድረግ አንችልም፣ ግን እግዚአብሔር እንዴት ነው በዚህ ሁኔታ ላይ የምንፈቅድለት የሚለውን ነው የምንነጋገረው። ስለዚህ ይሄን እይታ የሚያበላሸው ምንድን ነው ስንል ቁስል ነው፣ መቁሰል፣ የአእምሮ የስሜት ቁስል ነው። ኮመንሊ ትራማ የምንለው ማለት ነው። ያ እስከሚሰራ ድረስ ስለ ትራማ ላውራችሁ። በካውንስሊንግ ላይ ሰዎች ካውንስሊንግ ፈልገው ሲመጡ ወይንም የእግዚአብሔር መንፈስ የምክር መንፈስ ነው፣ የካውንስሊንግ መንፈስ ነው ሲባል አንድ ሰው ሊመከር፣ ሊጠገን፣ ሊሰማ ነው ማለት ነው አይደለ? እና በካውንስሊንግ ላይ አንዱ የምናወራው ምንድን ነው? የመቆሰል ነው፣ የስሜት መቆሰል ነው፣ የስሜት መጎዳት ነው። ብዙ ጊዜ ትራማን ስናወራ ወይም ምን የሚመስለን አክሲደንት ነው አይደል? በሜዲካል ውስጥ ያላችሁ ሰዎች መቼም ታውቁታላችሁ። እና ብዙ ጊዜ የሚመጣ አክሲደንት ነው ትራማ ደረሰበት የምንለው፣ ወይንም ሜጀር የሆኑ ትልልቅ ኢቨንትፉል የሆኑ ምናልባት አቢዩዝ ሊሆን ይችላል። ነገር ግን ትራማ በአንድም በሌላ በሚመስልም በማይመስልም መንገድ ሰዎች ሊቆስሉ ይችላሉ። ስሜታችን ይቆስላል፣ አንዳንድ ጊዜም ደግሞ ሳናቀው እና ኦኬ መጥቶልናል። እና በጣም የሚረብሽ ክስተት በህይወታችን ሲፈጠር ያንን ክስተት ይዘን ነው በህይወታችን የምንወጣው። ያ ነው መነጽራችን።
እናትና አባቶቻችን ያደረጉን ያሳደጉን አስተዳደር ነው። መልካምም ቢሆን እነሱ መልካም ብለው ያሉት መልካም ላይሆን ይችላል። መልካምም ቢሆን ጥሩም ያ መነጽር ነው ይዘን የምንወጣው። የሆነ ሰዓት ላይ ግን መቃኘት አለበት። ካልተቃኘ ያ መነጽር ነው። ምክንያቱም ሲላችሁ እንደሆነ ኢየሱስ ክርስቶስ በ12 ዓመቱ በቤተ መቅደስ ሆኖ ሳለ እናትና አባቱ ዮሴፍና ማርያም ሊፈልጉት በሄዱ ጊዜ እንዴት የት ሄደ ነው ብለው ሲሉት እንዴ በአባቴ ቤት መኖር እንዳለብኝ አታቆምን አላቸው። በአይሁዳኖች ባህል በ12 ዓመታቸው ነው ልጅ እንዲሆኑ ሪሊዝ እንዲያደርጉ የሚደረገው። ግን ማርያምና ዮሴፍ እንዳጋጣሚ ረስተውታል ወይንም ሊያረጉት ስነ ስርዓቱን ሄደዋል። ግን ያለውን ስፒሪቹዋል ኢምፕሊኬሽን በዛ ሰዓት ላይ አላስተውሉትም። ግን በሆነ ሰዓት ላይ ከኛ ከተፈጥሮ እናትና አባቶቻችን ተለቀን ወደ መንፈሳዊ አባታችን ምንለቀቅበት ሰዓት አለ እና ያንን ሰዓት ዲሰርን ማድረግ አለብን። ካላደረግን አሁንም በትናንትና መንፈስ ነው። መልካም አባት እንኳን ቢኖርን አባቴ ብለን ከጀመርን ማቆሚያ የለንም። እናቴ ካለን ማቆሚያ የለንም። ግን ስፒሪቹዋሊ ብዙ አመት አሳልፈናል እና አባት እንደሚለን መመራት ሳይሆን እናትና አባት እናከብራለን የስ ነገር ግን መንፈስ ቅዱስ ደግሞ ነው ይሄን ነው ፈልገው ይሄን እንድትኖር ነው እቺ እንድታጠኝ ነው ፈልገው ለዚህ ትውልድ ፈልግሻለሁ ለዚህ ትውልድ ፈልግሃለሁ ብሎ ሲለን ያን ሰዓት ላይ ከስጋና ከደም ጋር ምንማከር ከሆነ ከእናትና ከአባት ጋር ምንማከር አክብሩ ተብለን ሳለኛ ግን አሁንም አልተላቀቅንም። ስለዚህ ከነሱ ጋር ተማክረን ምንሄድ ከሆነ ነገር ተበላሸ ማለት ነው። መነጽሮቻችን አሁን አባቴ ለኔ ያስባል ስጋ አባቴ ብለን አሁን የምናስብ ከሆነ አባታችን የሚያስበውን ሐሳብ ሚስ ልናረገው ነው። ስለዚህ የኦርፋኔጅ ስፒሪት እንዲሰራ ትናንትና ጥሩ አባትና እናትና አባት ኖሮን አሁን ግን ሺፍት ስላላደረግን ያ ጥሩ የነበረው መጥፎ ሊሆንብን ነው ማለት ነው። መሰናክል ወጥመድ ሊሆንብን ነው ማለት ነው። ስለዚህ ይሄንን ትራውማ ስንል ግዴታ አንዳንድ ጊዜ እንትን ብቻ አይደለም የሆነ መጥፎ ክስተት ብቻ አይደለም። እኛ ራሳችን በዛ ቦታ ላይ የቆሰልንበት ቦታ ሊሆን ይችላል ማለት እንዳናድግ የሚያረጋን ቦታ ሊሆን ይችላል። ነገር ግን ብዙ ጊዜ በኃይለኛው ቁስለት ውስጥ ከደረስን ግን በጣም ነው የምናነክሰው። የእግዚአብሔር መንፈስ እንዳይገለጽ ይሆናል። እንዴት የተለያየ ልጅ ሊኖረው ይችላል እግዚአብሔር? ሁላችንም የእግዚአብሔር ልጆች ሆነን በአንዱ ሰው ጸጋ ጎልቶ ሲወጣ በአንዱ ለምን ሳይወጣ ቀረ? እግዚአብሔር አያዳላም። ስለዚህ ምኑ ጋር ነው ልዩነቱ? ይህን መጠየቅ አለብን። ሁላችንም የእግዚአብሔር ልጆች ነን። ስለዚህ ክብሩ ማለፍ ካለበት ሁሉም ክብር ማለፍ አለበት እና እንትን ይሰራል sorry if it doesn't it's okay you can ካልሰራ ሙሉ ለሙሉ መተው እንችላለን። ኦኬ እሺ ይሄንን የብሬን ክፍል እንድናየው ፈልጌ ነው። ምንድነው የሚሆነው ትራውማ ሲደርስብን? ማለት የተለያየ ትራውማዎች በህይወታችን ይደርሳሉና ትራውማ ሲደርስብን ምንድነው የሚሆነው? እዚህ ጋር ፊት ለፊት ላይ የሚታያችሁ ከሆነ የፊት ለፊት ስቴታችን ፖዚቲቭ ማለት ራሽናል የሆነ ማለት አንድን ነገር አስበን እንደዚህ ነው የሚሆነው ብለን በትክክል ራሽናሊ ይሄ ስለሆነ ይሄ ይሆናል ብለን የምንወስንበት ነው። የኢሞሽናል ደግሞ ስቴት አለ። ስሜታችንን አዳምጠን ኦኬ አዝኛለሁ በዚህ ምክንያት ያዘንኩበት ምክንያት ብለን በትክክል ስቴት አድርገን የምንወስንበት ነው። ከዛ በኋላ ግን ሰርቫይቫል ስቴት የሚባል አለ። ያ ስቴት ምንድነው? ትራውማ ሲደርስብን የተለያየ ጥቃት ሲደርስብን ተንሸራቶ ስታክ የምናደርግበት ፓርት ነው። አሁን ትራውማ የደረሰበት የተለያየ ጥቃት በንግግር ሊሆን ይችላል፣ በእናት በአባት በአስተማሪ ሊሆን ይችላል፣ በእይታ ሊሆን ይችላል፣ ቡሊ ተደርገን ሊሆን ይችላል። የተለያዩ ነገሮች ሲደርስብን አሁን ሎጂካልና ጤነኛ የሆነ ኢሞሽንን አንድ ላይ አገናዝበን በዚህ ምክንያት ነው ያዘንኩት ብለን ሳይሆን በትንሽ በትልቁ የምናኮርፍ ሰዎች ልንሆን እንችላለን። ምክንያቱም ሪአክት የምናደርገው ከኢሞሽናችን ነው፣ ተንሸራቷል። ስለዚህ በትክክል አክሰስ ማድረግ አንችልም። አንዳንድ ጊዜ ደግሞ በጣም ራሽናል እንሆናለን፣ ምንም ኢሞሽን የለንም። ለምሳሌ ሰው በጣም እየተንፈራፈረ ኖ ይህ ትክክል አይደለም ብለን ማብራሪያ እንሰጣለን። አንዳንድ ጊዜ ደግሞ በትክክል አስተውለን በኢሞሽን እንዳንወሰን የሌለብን ነገር አለ። ኖ ይሄን ነገር ማስተዋል አለብኝ፣ ይሄን ስሜት አይቼ አልወስንም ብለን ደግሞ እንድና ማድረግ ሲኖርብን በኢሞሽን በቃ ሁሉ ሰው በቃ ከተንፈራፈረ የለዛ ምላሽ የምንሰጥበት ይሆናል። ባላንሱን የጠበቀ አይሆንም። ነገር ግን ባላንሱን ጠብቆ አስተውሎ ለመሄድ መንፈስ ቅዱስ አእምሯችን መጠቀም ይፈልጋል። ኢሞሽናሊ እንዳንወስን ወይም ዝም ብለን ራሽናል የሆነ ማይንድ ዝም ብለን ሪሊጂየስ ማይንድ ወይንም ዝም ብሎ ኢሞሽናል ኢሞሽን እንዳይሆን። አሁን ያን አክሰስ ሊያደርግ ሲፈልግ እኛ አልተፈወስንም።
አእምሯችን ሌላ ቦታ ነው ያለው። ለምን ሲባል ተንሸራቷል። ለምሳሌ አሁን የተለያዩ ኢቨንቶችን እናውራ። ትራማ ላይ አንዱ ትራማ የሚፈጠርበት ቅድም እንዳልኳችሁ ዋን ታይም ኢቨንት ነው ብያችኋለሁ። ማለት በአክሲደንት የተለያዩ ነገሮች ሲያጋጥሙ ሰዎች በድንገት አታክ ቢያደርጉን ይሄ የታወቁ እንትኖች ናቸው አይደል? ትራማ ላይ ስናወራ ወይንም ያላሰብነው ነገር በልጅነታችን ሲከሰትብን ድንገት ከሰፈር ብንወጣ አንዳንድ ጊዜ ወላጆቻችን ይወጣሉ አይደል? ሙቭ አንዳንድ ወላጆች አላችሁ ቤት ሙቭ ማድረግ ስላለባችሁ ሙቭ ይደረጋል። ግን በዛ ሰዓት ላይ ልጆቻችሁን ቁጭ ብላችሁ አናግራችሁ ሙቭ ካላደረጋችሁ ልጆቹ እዛ ቦታ ላይ ያላቸው አታችመንት አለ። ድንገት ነው የሚሆነው። ያ ምን ያደርጋቸዋል? ነፍስ ክፍላቸውን ቡጭቅ ያደርገዋል። ትራማ ነው የሚደርስባቸው። ሴፍቲ አይሰማቸውም። ስለዚህ ነገሮች ሁሉ ኮንትሮል ማድረግ ነው የሚፈልጉት እና ይሄ ትልቅ ስንሆን ኮንትሮል የሚያደርግ ፐርሰናሊቲ ሁሉን ነገር ኮንትሮል ካላደረግ ሁሉን ነገር እኔ ካላደረግኩት የሚል ነገር ውስጥ ነው የሚከተን። ስለዚህ ነገሮችን በጥንቃቄ ሁሉም ትራማቲክ ኢቨንት አይፈጥርም። ምክንያቱም ኢየሱስ ክርስቶስ ሲናገር በዚህ ምድር ሳላችሁ መከራ አለባችሁ አለ። ግን አይዟችሁ እኔ አሸንፋችኋለሁ አለ። ከኛ ጋር ነው ብሏል። ስለዚህ ትራማ ሲደርስ ያ ማለት መከራ በሚደርስበት ሰዓት ላይ እውቅና ሰጥቶታል። አብሬያችኋለሁ ይላል። ያን ሰዓት ላይ ትራማቲክ ኢቨንት የለም። ለምን? እሱ ባለበት ነው። መንፈስ ቅዱስ ባልመራን ቦታ ግን ስንሄድ በዛ መከራ ላይ እይታ የለንም። ብዙ አይነት መከራ እያለፍን መንፈስ ቅዱስ ካለን እይታ ይሰጠናል። በጣም ከባድ የሆነ ትራማ በህይወታችን እያለፈ እይታ አለን። ታሪካችንን እናገኘዋለን መጽሐፍ ቅዱስ ላይ በህልምም በራእይም በቃሉም ውስጥ ያሳየናል። ስለዚህ ያ ትራማቲክ ሆኖ አይደለም የሚያልፈው። የትም ብንሆን ሁሉ ጊዜ አለ። ችግር ነው። የወደቀ ዓለም ነው ያለው። ስለዚህ ከዛ ማምለጥ አንችልም። በመንፈስ ቅዱስ መመራታችን ከዚህ ለመዳን ነው። ከመከራው ለመዳን ሳይሆን በመከራ ውስጥ ሆነን እግዚአብሔራዊ እይታ ይዘን ወጥተን ሌላ ክብር ውስጥ ለመግባት ነው። ስለዚህ ያ ነው የመንፈስ ቅዱስ ራሱ መመራት አንዱ ፕሮቴክሽናችን ያ ነው እና ትራማ ደረሰ ማለት ሰደን የሆነ ሙቭ አደረገ ማለት ግን መንፈስ ቅዱስ ተነሳና ውጣል ብሎ ከሆነ ልጅ ላይ ትራማቲክ ኢቨንት ዩ ትረስት ያን ጊዜ ነው አምናሃለሁ የምንለው። ነገሩ በልጅነት መንፈስ እንንቀሳቀስ ነው ራሳችን ለትራማ እንዳናጋልጠው። ግን ከተጋለጥን ፈውስ አለው። ዛሬ ስለዛ ነው የምናወራው። ሌላ ደግሞ ምን አይነት ትራማ ይገጥማል ለምንለው ደግሞ እዛው ላይ ብንሆን የማይታዩ ማናቃቸው ማንንም እንደዚህ ነው ብሎ እጁን ጣቱን ሊጠቆም የማይችላቸው ነገሮች ምንድናቸው? ከመውለድ ጋር ወይንም ከቤተሰብ ጋር በተያያዘ ነው። ይሄ ማይንድ ማፕ የሚባለው ወላጆቻችን የሚያስቡትን እኛን ነው የምናስበው። ካልተላቀቅን በስተቀር በአንዳንድ ውሳኔዎቻችን በአንዳንድ አስተሳቦቻችን ሙቭ ካላረግን እንደ ኢየሱስ ክርስቶስ በአባቴ ቤት መኖር ይገባኛል ብሎ ያለ ካልሆነ እዚህ ማፕ ላይ የምታዩት ለአናሎጂ ነው ያስቀመጥ ነው። ምንድነው? እናትየዋ እስር ቤት ነው ያለችው። ልጇ በማህፀኗ ውስጥ አለ። ምን ያህል እስር ቤት እንዳለች ነው ታሊ እያደረገች ያለችው። ማህፀን ውስጥ ስታዩ እሱም ታሊ እያደረገ ነው። ኦብቪየስሊ ታሊ እያደረገ አይደለም፣ ግን ምን ለማለት ነው? ማይንዱን ለማሳየት ነው። እሷ የሚሰማትን ኢሞሽን እሱም ይሰማዋል። ስትረስ ውስጥ ከሆነች እሱም ስትረስ ነው። ፍርሃት ካለ ፍርሃት አለበት። ደስተኛ ካልሆነች ደስተኛ አይደለም፣ ደስተኛ ከሆነች ደስተኛ ነች። ስለዚህ ያ ራሱ አንድ ትራማ ነው። ልጁ በዛ መንሸራተት ነው። ሳይወለድ ራሱ ወደ ዓለም ሳይወጣ በፊት ተጎድቶ ነው የመጣው። ስለዚህ የሆነ ዲስአድቫንቴጅ ይዞ ነው የመጣው። ስለዚህ አደልት ሲሆን ማኒፌስት የሚያደርጉት ነገሮች አሉ። አሁን ዛሬ ስለ ትራማ ብናወራ በጣም ብዙ ነው ዲፕ የምንሄደው በዚህ ጉዳይ ላይ የምታውቁ ሰዎች። እዚህ ወደ የሚቀጥለው ስላይድ ስንሄድ እዚህ ጋር አሁን የማይንድ ማፑ እንድናይ ፈልጌ ነው። በግራ በኩል ለእናንተ በግራ መስኛ በግራ በኩል የምታዩት ጤነኛ የሆነ ምንም አይነት ትራማ ያልደረሰበት ነው። በምን አቅጣጫ? በኔግሌክት አቅጣጫ። ለምሳሌ እንበልና በተለያየ ምክንያት አንድ ልጅ በሰዓቱ ከትምህርት ቤት ማውጣት ላይ ይችሉ ይችላሉ፣ ወይንም ቤት ውስጥ አስቀምጠው መሄድ ሊኖር ይችላሉ ወላጆች። አሁን ይሄ አሁን አንድ ትራማ ነው ልጅ ላይ። ነገር ግን እንዳልኳቸው ትራማ ደረሰ ማለት ትራማቲክ ኢቨንት ሆነ ማለት አንድ ሰው ትራማ ደረሰበት ማለት አይደለም። እዛ አትሞስፌር ላይ የእግዚአብሔር መንፈስ የሚሰራው አለ። ከአቅም በላይ ሆኖ የእግዚአብሔር መንፈስ እንዲያግዝ ጸልየን የምናስረክባቸው ነገሮች እንዳሉ ሆነው ነገር ግን ኔግሌክት እያደረግን ነገሩን ቦታ ሳንሰጠው ዝም ብለን ትተነው ከሆነ እንደዚህ አይነት አስተዳደግም አድገን ከሆነ ነገሮችንም ዞር ብለን እንድናየው ነው። በእጃችንም ደግሞ ትውልድ ካለ እንድናየው ነው። ስለዚህ ምን ያደረገ ይመጣል? ፍርሃት፣ የተለያዩ ነገሮች ስለሚኖሩ
ያ ኖርማል የሆነው ግራ ላይ ብትመለከቱት ክብ ይታያችኋል አይደል? በክብ ውስጥ ይሄ ሪል እንትን ስካን የተደረገ ነው። ክቡ ላይ ያ የሎጂካል ቲንኪንግ የሚያሳየው ፓርት ይታያችኋል አይደል? ሁለተኛው ላይ ግን ስታዩት ክቡ ባዶ ሆኗል። እሱ ኔግሌክትድ የሆነ ልጅ ነው እና ይሄ ሎጂካል ቲንኪንጉ የለም ማለት ነው። አሁን ይሄ አእምሮ ሲያድግ እነዛ ሎጂካል የሆኑ ቲንኪንጎች አያድጉም። መፈወስ ነው ያለበት። ከተፈወሰ ብቻ ነው ያ ቦታ የሚገኘው። ስለዚህ ኤኒ ታይም በ20 ዓመቱ ቢሆን ያ ሰው 30 ቢሆን 50 ዓመቱ ቢሆን 90 ዓመቱ ቢሆን ይሄ ማይንድ ነው የሚሆነው፣ መፈወስ አለበት። ስለዚህ ይሄንን መነጽር ይዞ አንድ ሰው ዳግመኛ ሲወለድ የስ ዘላለሙ ሴኪዩርድ ሆኗል፣ ግን እዚህ ምድር ላይ ሲመላለስ መነጽሩ ይሄ ነው። ስለዚህ ኔግሌክት ከተደረገ የሆነ ነገር ካልተሳካ ኦኬ እግዚአብሔር ረስቶኛል፣ ለእኔ እግዚአብሔር ቦታ የለውም፣ እኔን አይሰማኝም፣ የፈለገ ስብከት ቢወርድ ማለት ነው። ስለዚህ ምን መሆን አለበት? ይሄ ሰው በመንፈስ ቅዱስ ተሞልቶ መፈወስ አለበት ያ ቦታ ላይ። ካልተፈወሰ ሁልጊዜ እይታው መነጽሩ ይሄ ነው። ስለዚህ በኦርፋን ስፒሪት እንደዛ እንዳየናቸው ወንድማማቶች ያለ እንቅስቃሴ ነው የሚሆነው። የእግዚአብሔር ክፍል የተሰጠው የእግዚአብሔር ጸጋ ማለፍ አይችልም። ቅድም እንዳልኩት የተለያየ ጸጋ ሊያዳላ አይችልም። የተለያየ ጸጋ ይሰጠናል እንጂ ለአንዷ ሳንሶ ለአንዷ አብዝቶ አይደለም የሚሰጠው። ስለዚህ እንፈወስ ዘንድ ግዴታ ያስፈልጋል ማለት ነው የእግዚአብሔር ክብር በእኛ እንዲያልፍ። if we go to the next slide. thank you. በምን አይነት መንገድ የተወሰነ ነጥቦች አሉ። እንዴት ስናድግ ምን አይነት ነገሮች ማኒፌስት ማድረግ ይጀምራሉ? ሀሳቦቻችን አሁን ነገሮቻችን እስካን እንድናደርግ ነው። ኮምፕሊትሊ ተፈውሰን ከሆነ እግዚአብሔር ይመስገን። ከተፈወስን የእግዚአብሔር ያልፋል። ሲያልፍ የሚሰራው ነገር አለ ባይ ዲፎልት ያለንበት ቦታ። በቢሮ ሆነን አንዳንድ ጊዜ ቃል መመስከር የማንችልበት ነገር አለ። በህይወታችን ግን እግዚአብሔር መንፈስ አልፎ ሲሰራ ያየናቸው ቦታዎች አሉ አይደል? በስፋት ተቆጣጥሮን እንዲሰራ ያንን ነው። እንዳይሰራ ግን የሚያደርገው እኔ እንደዚህ ነኝ፣ እኔ እንደዛ ነኝ፣ ኔጌቲቭ የሆኑ ነገሮች ተውቶች ከየት ነው ያመጣነው? ያ ቦታ ላይ ባዶ ስለሆነ ነው። ኦልሬዲ ተጎርተናል፣ ተንሸራቷል። ስለዚህ መጥቶ ሎጂካሊ ሊያናገረን ትፈልግ እስ ጀስት ዋን ኤቨንት እኮ እሷ እኮ ፊቷን እንደዚህ ያጠቆረችብሽ ዛሬ ብቻ ነው ብሎ ሎጂካሊ ማሰብ አንችልም። እኔ ሰው ሁላ በየሄድኩበት እንዳጠቆረኝ ነው። ሰው ሁላ አይፈልገኝም፣ ሰው ሁላ አይደውልልኝም፣ ለእኔ ህይወት ሁላ አይሳካም። ሁሌ ከየት መጣ? ምክንያቱም እዛ ሎጂካል ሊነካ ሲል አያገኘውም፣ ተንሸራቷል። ስለዚህ ሁል ጊዜ በዛ መንፈስ ስንንበረከክ እኔ እግዚአብሔር ሁላ አይሰማኝም፣ ለእሷ ብዙ ነገር እያደረገላት ለእሱ እየሆንለት ለእኔ አይሆንም፣ ብለፋ የሚሳካልኝ ሰው አይደለም፣ ብኩን ነኝ። ስለዚህ ኦልሬዲ ለጠላት እጣ ፈንታ ሰጥተነዋል። መቆናጠጫ ትስጡት ነው የሚለው። ዶንት ጊቭ ሂም አ ፉትሆልድ አይደለም የሚለው፣ መቆሚያ ቦታ ማለት ነው። መቆሚያ ቦታ አግኝቷል እሱ። ስለዚህ ይህን ቦታ እየቆየ ሲመጣ ራሱ ማኒፌስት ማድረግ ይጀምራል፣ ቦዲ ያገኛል። እና ይሄን ነገሮች ኔጌቲቭ የሆኑ እግዚአብሔራዊ የማይመስሉ ፐርሰናሊቲዎች ቼክ መደረግ አለባቸው። እኔ እንደዚህ ስለሆንኩ ነው የሚባል ነገር የለም። የእግዚአብሔር ልጆች ነው ሁላችን። ስለዚህ ከዛ የሚያጎለንን ነገሮችን ፋይት ማድረግ አለብን። ደግሞ የኛ እንትን ግዴታ ካውንስለር ጋር መሮጥ አያስፈልገንም። እዚሁ ፈዋሻችን ከኛ ጋር አለ። ፍቃደኝነት ብቻ ነው የሚፈልገው። ስለዚህ ምን አይነት ነገሮች ማኒፌስት ማድረግ ይጀምራሉ? እዚሁ ቸርች ውስጥ እናያቸው። አንደኛ ሁሉንም ሰው ለማስደሰት መሞከር አንዱ ማኒፌስት የሚያደርግበት ትራማ። ምክንያቱም ስናስደስት ነው ተቀባይነት የምናገኘው። ስለዚህ ያንን ካደረግን እግዚአብሔርንም ለማስደሰት እንጥራለን ማለት ነው። ባለቀው ስራ በክርስቶስ ያለቀው ስራ ላይ እኛ የእግዚአብሔርን ልጅ ጠምዝዘን በጣም ልናስደስተው እንፈልጋለን። እሱ ግን የሚደሰተው ያለ እምነት እግዚአብሔር ማስደሰት አይቻልም ነው የሚለው። እምነት ደግሞ ካለ መንፈስ ቅዱስ ያለውን ሁሉንም እናደርገው። እዛ ጋር ሂዱ ሲለን እዛ ጋር ከሄድን እንደማያዋጣ አውቀን በዚህ ከሄድን እምነት የለም ማለት ነው። በዛ ነው እንጂ የምናስደስተው በሱ በመንፈስ ቅዱስ በመመራት እንጂ የተለያየ አክቲቪቲ በማድረግ የተለያየ ነገሮች የጸጋ ስጦታችንም ስለወጣ አይደለም። በጊፍት ነው እሱ፣ ልጅነት አይደለም። እና ስለዚህ ይሄ ሁሉንም ለማስደሰት መሞከርና የምናደርጋቸው ነገሮች ሰው ለማስደሰት ነው ወይስ እግዚአብሔር ለማስደሰት የሚለው እንደ ኩዌስችን ማርክ ሁላችን የምንጠይቀው ለራሳችን። ሁለተኛ ስለ ሰዎች ኔጌቲቭ የሆነ ነገር ማሰብ። ሁል ጊዜ የምናያቸው ነገሮች ኦፍ ኮርስ አንዳንድ የማያስደስተን ፐርሰናሊቲ ይኖራል። ነገር ግን ያየነው ሰው ሁል ጊዜ ኔጌቲቭሊ የምናይ ከሆነ የሆነ ሰዓት ላይ እኛው ራሳችን እኔ ምን ሆኜ ነው ኔጌቲቭ ሰዎችን የማየው ብለን እንደገና ኩነኔ ውስጥ እንገባለን። አሁንም ሶሉሽን አይደለም ኩነኔ፣ አሁንም ወደ እግዚአብሔር መውደቅ ነው። አሁን ወደ መንፈስ ቅዱስ መውደቅ ነው። እንደገናም ደግሞ ለራስ ከፍ ያለ እይታ
ወይንም በጣም ዝቅ ያለ እይታ እና አንዳንድ ጊዜ በጣም ነው እንትን የምንለው የምንኮፈስበት ነገር ሊኖር ይችላል። ከብዙ አኳያ ከመጣንበት ቤተሰብ ሊሆን ይችላል፣ ከመጣንበት ሀገር ሊሆን ይችላል፣ በስራችን ይሆናል። ባለፈው አይደንቲቲያችን ቢውልድ ያደረግነው በስራችን በታይተላችን ሊሆን ይችላል፣ ቅጽል ያላቸው ነገሮች ማለት ነው። እና ሳናቀው የሄድንበት ትራቭል ያደረግንበት ቦታ የበላነው የጠጣነው ምናምን ፕራይድ ሆኖ ይቀመጣል። ይሄ ትራማ ነው። ምክንያቱም አይደንቲቲን አይደለም እንትን ያለው የሆነ ቦታ ላይ ራቆትነትን ለመሸፈን የተደረገ ሙከራ ነው። ሲመጣ አይደንቲቲ ሲመጣ ልጅ ነህ የሚለውን መንፈስ ስለማያገኝ በሆነ ነገር ተቀባይነት ለማግኘት እንሞክራለን እና ያ እንትን ነው። ዝቅታ ደግሞ ሎው ሰልፍ ስቲም ራስን ማሳነስ። እግዚአብሔር ራሳችን እንድናሳነስ አይደለም ጠየቀን፣ ራሳችን ዝቅ እንድናረግ ነው። ማሳነስ ይሄ እንዲህ ናችሁ ብሎ እግዚአብሔር ተናግሮናል። እንዲህ ነኝ የስ በሰማይ ስፍራ የተቀመጥኩ የስ የእግዚአብሔር ስልጣን ያለን የስ ሄቨንን ማወርድ ነገር ግን ዝቅ እላለሁ። የስ ዝቅ ብዬ ግራ አጥባለሁ። ዝቅታን ነው እንጂ ያስተማረን ራሳን ካደረግን እንድናንስ አልተናገረንም። እና ዝቅ የምናደርገው ትናንትና ተጎርተናል በሆነ ነገር፣ ዛሬ ነገር አልፎልን ነው። ብዙ ነገር እኮ በህይወታችን አሳልፈናል። ትናንትና ከባድ የሆነ ድህነት አሳልፈናል። በጎረቤት ብዙ ነገሮች ቡሊ ተደርገናል። ምናልባት ሲንግል ማም ሲንግል ዳድ አሳድጎን ብዙ ሼም አይተናል። ስለዚህ በዛ ሳለ ሽምቅቅ ማለት ለምደናል። አሁን እግዚአብሔር ቤት መጠን አዲሱን አይደንቲቲ ካልወሰድን በዛው በመሸቃቀቅ ስታይል ነው የምንሄደው። አሁንም ሎው ሰልፍ ስቲም ትሁት ነው እንባባለን። ሪሊ ነው ሊሆን ይችላል፣ ግን እሱን ልብ የሚያየው እግዚአብሔር ነው ትሁት መሆንና ለመሆናችን። ምክንያቱም ተሸማቀን ሊሆን ይችላል፣ ግን የእግዚአብሔር ትህትና ግን ማለት እንዲህ ሆኖ ዝቅ ብሎ ማጠብ ነው። ኢየሱስ ክርስቶስ አይደል ላስተማረን። ስለዚህ ያን የልጅነት መንፈስ ይዘን እናንተም እንደዚህ አድርጉ፣ እርስ በርሳችሁ ተጣጣቡ ተብለናል። እና ወንድም እህቴ ላይ ደረቴን ሳልነፋ ወይንም እንደምንም ዝቅ ብዬ አንዳንድ ጊዜ ዝቅታው ተቀባይነትም ለማግኘት ሊሆን ይችላል። አናቀው እኛ ራሳችን አናቀውም የእግዚአብሔር መንፈስ ካልጠቆመን። ነገር ግን ተከፍተን ይሄን ፈትሸኝ እንዳለው ዳዊት ማለት ነው። በእኔ ውስጥ ኃጢአት ብታገኝ ይላል አይደል? አንዳንድ ቦታ ላይ በእኔ ውስጥ ቁስል ብታገኝ ይለዋል፣ ወደ ጽድቅ መንገድ ምራኝ ይለዋል። እና ኃጢአት የሚለው ነገር ይሄ ነው እኮ እግዚአብሔር ያለንን ራሱ አለመኖር። ኃጢአት እኮ የሚለው ቃል ራሱ የመጣው ታርጌትን ሚስ ማድረግ ማለት ነው አይደል? አንድ ታርጌትን ሚስ ማድረግ የሚል ቃል ነው ሲን የሚለው ኃጢአት የሚለው። ስለዚህ ታርጌት ሚስ ማድረግ እኛ ዳግመኛ የተወለድን ሰዎች ኦፍኮርስ ኃጢአት ብዙ ማኒፌስት ያደርጋል፣ እየበዛና የሚመጣው አይደል? በትናንትና ሚስ ያደረግናት ስንጨምር ሌላ ስቴፕ፣ ከዛ ሌላ ስቴፕ ይመጣል። አሁን ዳግመኛ የተወለድን ኃጢአት የሚለው ነገር የሚመጣው በመንፈስ ቅዱስ አለመመራት ነው። ከድም ያለን ቦታ ለመገኘት ቅድም እንደተነጋገር ነው ማለት ነውና ስለዚህ እሺ ይሄን ሁላ አወራን። ኔክስት ስላይድ ፕሊዝ። ኦኬ ይሄን ሁላ ችግር አወራን እና ታዲያ መፍትሄው ምንድን ነው? ያው መሀል ላይ ለመጥቀስ ሞክረናል። መፍትሄው ምንድን ነው ብለን ስናወራ የመጽሐፍ ቅዱስ ክፍል እንድናይ የፈለኩት ሉቃስ 3 ላይ ያለውን ነው። ይህ ስለ ዮሐንስ ጥምቀት የሚያወራውን እና በዚህ ላይ ትንሽ እንድንወያይ እፈልጋለሁና ሉቃስ 3 ከቁጥር 2 እስከ 6 ያለውን እንደዚህ ይላል፣ አነባዋለሁ። ሐናና ቀያፋም ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። እርሱም ለኃጢአት ስርየት የሚሆን የንስሐን ጥምቀት እየሰበከ በዮርዳኖስ ወንዝ አካባቢ ወዳሉት ስፍራዎች ሁሉ መጣ። ይኸውም ነቢዩ ኢሳይያስ በመጽሐፉ እንዲህ ሲል የጻፈው ቃል መሰረት ነበር። በበረሃ እንዲህ ብሎ የሚጮህ ሰው ድምፅ፣ የጌታን መንገድ አዘጋጁ፣ ጎዳናውንም አቅኑ፣ ሸለቆ ሁሉ ይሞላል፣ ተራራውና ኮረብታው ሁሉ ዝቅ ይላል፣ ጠማማው መንገድ ቀና፣ ሸካራውን ጎዳና ትክክል ይሆናል፣ የሰውም ዘር ሁሉ የእግዚአብሔርን ማዳን ያያል ይላል። ስለዚህ የእግዚአብሔርን ማዳን ለማየት እንደዚህ ያሉትን ከላይ ያየናቸውን ዝርዝሮች መሆን አለበት ይላል አይደል? የሚናገረው ምንድን ነው? ጎዳናው መቅናት አለበት፣ ሸለቆ መሙላት አለበት፣ ተራራው ኮረብታው ዝቅ ማለት አለበት፣ ጠማማው መንገድ ቀና መሆን አለበት፣ ሸካራው ጎዳና ትክክል መሆን አለበት ይለናል። ከዚህ የተነሳ የእግዚአብሔር ማዳን ይታይ፣ የእግዚአብሔር ሳልቬሽን የእግዚአብሔር ማዳን እንዲታይ ነው የሚለው። የእግዚአብሔር ማዳን የእግዚአብሔር ፈውስ በህይወታችን እንዲሆን እነዚህ ነገሮች መስተካከል አለባቸው እያለ ነው።
እና እነዚህ ነገሮች ምንድናቸው ብንል ኮንስትራክሽን አይደለም ኦብቪየስሊ እየተናገረ ያለው አይደል ማለት ተራራ ዝቅ ምናምን ሲል እየተናገረ ያለው ስለ ልብ ጉዳይ ነው ስለ ልባችን ጉዳይ ስለ አስተሳሰባችን ማለት ነው አይደል ማይንድን ልብን አእምሮን ኢንተርቼንጅ ያቀያየረ ነው መጽሐፍ ቅዱስ የሚነግረን በልባችሁ በዛ በልባችን የምናስብ በሰው እንደሚያስበው እንደዛው ነው ይላል አይደል እና ይሄንን አስተሳሰብ መቀየር ስንቀይር የእግዚአብሔር ማዳን ይታያል ነው እያለ ያለው ስለዚህ እንዴት ነው የምንቀይረው እነዚህ ምን አይነት ፐርሰናሊቲ ነው ያላቸው ስለ ትራማ ስላወራን ከትራማ ጋር እንድታያይዙት ፈልጌ ነው አንደኛው ሸለቆ እንዲሞላ ይላል እና ይሄ ሸለቆ የሚባለው ገደላማ ጎኖች ያሉት ጥልቅ ጠባብ ገደል ነው እና ገደል የሆነ ነገሮችን መድረስ አይቻልም ልክ እንደዛ ትራማ አእምሮአችን ላይ ስንደርስ መንፈስ ቅዱስ ሊደርስ ሲል ሊደርስ አልቻለም ስላልቻለ አይደለም እኛ ጋር ያለ ትብብር አለ ጠላትና መንፈስ ቅዱስ አለ ለጠላት እጣፈንታ ትስጡት ተብሏል ስለዚህ ሸጪዎች እኛ ነን ማለት ነው በፍቃድ አይደለ ዳግመኛ የተወለድ ነው ፈቅደን ስለዚህ በፍቃድ የምናደርጋቸው ነገሮች አሉ እንደገናም ጎዳናውን አቅኑ ይላል ተራራው ደግሞ ዝቅ ይበል ይላል ተራራ የሚለው ኩራቱን ነው አይደል ትራማ ኢን ዘ ሎንግ ታይም ምንድነው የመጣብን ወይ ምንድነው ወይ ኩራቱን ወይንም ዝቅ ማለቱን አይደለ ስለዚህ ተራራው ዝቅ ይበል ይላል ስለዚህ አሁንም ትራማው ይፈወስ ይያልን ነው እንደገና ጠማማው መንገድ ቀና ይሁን ይላል ምን ማለት ነው አስተሳሰቡ ቀና ያልሆነ ሰው ቀና ይሁን ምን ማለት ነው አሁንም ትራማው ይፈወስ ይያልን ነው ሸካራው ጎዳና ትክክል ይሁን ሸካራ ማለት ክሩክድ ነው አይደል የሚለው አስቸጋሪ ሰው የምናስቸግርበት ፓርት አለ አይደል በተለያየ መንገድ እሱም ይስተካከል ትራማውን የሚፈወስ ይያልን ነው ጌታ ከዛ በኋላ የሰው ዘር ሁሉ የእግዚአብሔርን ማዳን ያያል የሰው ዘር ሁሉ እኛ ብቻ አይደለም የእግዚአብሔር ልጆች ብቻ አይደለንም የሰው ዘር ሁሉ ምን ያረጋል የእግዚአብሔርን ማዳን ያያል ምን ሲሆን እያለ ነው የጌታን መንገድ አዘጋጁ እያለን ያለው የጌታን መንገድ አዘጋጁ የጌታን መንገድ የሚለው ቃል ራቫይን ይለዋል ምን ማለት ነው የውስጥ ለውስጥ መንገዶች አሉ አይደል ለምሳሌ አሁን የድሮ ከተማዎች እንደ ኢየሩሳሌም ያሉ መንገዶችን አይደል ስናያቸው በቲቪ ላይ ምናምን ወይንም የድሮ መንገዶች የውስጥ ውስጥ ይሄ በፎቅ ወይም የድሮ ከተሞች እዚህም በፎቅና ፎቅ መካከል የውስጥ ለውስጥ መንገዶች አሉ እና እነሱን መንገዶች አስተካክሉ ነው የሚለው አሁን ሊያልፍ ሲሞክር እዚህ ጋር ጠማማ መንገድ አለ ሸካራ አለ እነዛን ነገሮች የእግዚአብሔርን ማዳን አልፎ በአደባባይ የሰው ዘር ሁሉ እንዳያየው የከለከለው ነገር አለ እነሱ መንገድ ላይ ልክ ሊሄድ ሲል እያገኘ ያለው ነገር አለ ሸለቆ ያገኛል በሸለቆ ማለፍ አልቻለም ክሩክድ የሆነ መንገድ ያገኛል ማለፍ አልቻለም ስለዚህ አስተካክሉለት በዛ ውስጥ እያለፈ በዛ የህይወት መሃል ላይ የሚያልፍበት አለ እዚህ ጋር ስንመጣ በባልና ሚስቶች መካከል መንገድ አለ በልጅና በእናት መካከል እዚህ ጋር አለ ባለቃና እዚህ በቸርች ውስጥ እርስ በርሳችን በእህትና በወንድም መካከል መንገድ አለ ግን ማለፍ ያቃተው ነው የእግዚአብሔር ክብር ይታይ ዘንድ ነው እያለ ያለው ስለዚህ አስተካክሉ አለ እንዴት እናስተካክሉ አሁንም ትራውማታይዝድ ነን አይደል በአንዳንድ ክፍላችን ላይ ስለዚህ እንዴት እናደርግ ብለን ስንመለከት ዝቅ ብላችሁ ስትመለከቱ እንደዚህ ይላል ወደ የሚቀጥለው ስላይድ ላይ እዛው ክፍል ላይ ነው ሉቃስ 3 ላይ እንደዚህ ይላል 21 ህዝቡ ሁሉ ከተጠመቀ በኋላ ይላል ይሄ እንግዲህ ዮሐንስ ጥምቀት ነው አይደል እንደዚህ አርጉ እያለ ሲመጣ የነበረው ዮሐንስ ነው ከተከታተላችሁ ህዝቡ ሁሉ ከተጠመቀ በኋላ ኢየሱስም ተጠመቀ እየጸለየም ሳለ ሰማይ ተከፈተ መንፈስ ቅዱስም በአካላዊ ቅርጽ እንደ ርግብ በእርሱ ላይ ወረደ ከሰማይም የምወድ ልጄ አንተ ነህ በአንተ ደስ ይለኛል የሚል ድምጽ መጣ የምወድ ልጄ አንተ ነህ በአንተም ደስ ይለኛል የአባት ድምጽ መጣ ልጁ ሰማው አይደል ሰማ አሁን የሰማ ልጅ ምንድነው ልጅ እንደሆነ ያውቃል ከዚህ በኦርፋን ስፒሪት አይንቀሳቀስም ማለት ነው እስከዛሬ የኦርፋን ስፒሪት ሲያንቀሳቀሰው የነበረው ትራማው ነበር አሁን ግን ስለ እግዚአብሔር ስለ ኢየሱስ አይደለም ማወራው ስለ ሌላ ሰዎች ነው ትራማው ነበር ሲያንቀሳቀሰው የነበረው አይደል ሲፈወስ ግን የእግዚአብሔር ልጅነትን ያዳምጣል አሁን ኢየሱስ ክርስቶስ እንመልከተው ኢየሱስ ክርስቶስ ትራማ የነበረው አይደል ነበርም ፍጹም የሆነ
ራሱን ይጠብቅ። ምክንያቱም መንፈስ ቅዱስ እንደሚለው ነበር፣ ያየውን ነው የሚያደርገው። መንፈስ ቅዱስ ያለውን ነው የሚያደርገው የነበረው። የሚሄደውም የሚመጣውም የሚቀመጠውም ሁሉን ነገር ያስተማረን በዛ አይነት ነው። ሲመጣ የእግዚአብሔር መንፈስ ሊያልፍ ሲል ክሩክዲዮን ነገር አላገኘም በኢየሱስ ውስጥ፣ ወይንም ጠማማ አላገኘም፣ ወይንም ሸለቆ አላገኘም። አለፈ። ልክ ሲያልፍ ቅስፈታዊ በሆነ መንገድ ሰማይ ተከፈተ አይደል? ተከፈተና ሞድ ልጄ አይደለ አንተ ነህ አለው እና በአንተም ደስ ይለኛል አለው። ቅስፈታዊ የሆነ ነገር ሆነ እና የሚከለክለን ነገር ከሌለ ያንን ለመስማት በጣም ቅርብ ነን። እግዚአብሔር እኮ ሳይናገረን ቀርቶ አይደለም፣ መስማት ስላቃተን ነው። ሲመጣ ማለፍ አልቻለም። ማለፍ አለበት። እግዚአብሔር ሊያልፍ ይፈልጋል። ላልፍ ፈልጋለሁ አለ አይደለ? እንደዚህ ሊያልፍ አስተካክሉልኝ ይላል። መንገድን አስተካክሉልኝ ይላል። አሁን መንገድ እንዲስተካከል ምን መሆን አለበት ማለት ነው? ልብ መስተካከል አለበት። እንዴት ቢባል ኢየሱስ ክርስቶስ ምሳሌያችን ሆኖ ምንም የሚስተካከል ልብ ሳይኖረው በዮሐንስ ጥምቀት መጣ። የዮሐንስ ጥምቀት የንስሐ ጥምቀት ነው ይላል አይደለ? ግን የንስሐ አይነቱን እንመልከተው። በብሉይ ኪዳን ጊዜ የንስሐ ጥምቀት የሚደረገው በቤተ መቅደስ ነው አይደል? እርዳለ ደም ፈሶ ነው፣ የተለያዩ መስዋዕቶች ተደርጎ ነው። አሁን ዮሐንስ እያደረገ ያለው እንደዛ አይነት መስዋዕቶች አይደለም እያደረገ ያለው፣ እንዲመለሱ ነው እየነገራቸው ያለው። ምክንያቱም የነበሩበት ሲቹዌሽን የአስተሳሰብ የልባቸው ችግር እንደሆነ ይናገራል። ምክንያቱም ምን ይላቸዋል እዚህ ጋር? ዮሐንስም በእርሱ እጅ ሊጠመቁ የወጡትን ሰዎች እንዲህ ይላቸው ነበር፣ እናንተ የእንፍኞች ልጆች ከሚመጣው ቁጣ እንድትሸሹ ማን መከራችሁ ይላቸዋል። ምክንያቱም በዛ ጊዜ የነበረው አስተሳሰብ በጣም ከእግዚአብሔር አስተሳሰብ የራቀ ነበር። እንዴት ብትሉኝ ንባቡን ስንጀምረው ምን ይላል? ሐናና ቀያፋም ሊቀ ካህናት ሳሉ ይላል። ሐናና ቀያፋ ሊቀ ካህናት ሳሉ። ስንት ሊቀ ካህናት? 2። በቤተ መቅደስ ስነ ስርዓት 2 ሊቀ ካህን የለም። 1 ሊቀ ካህን ኮራፕት አድርገውታል። በዛ ሰዓት ላይ ሮማን አገዛዝ ነበረ። ከፖለቲካ ጋር ነገሩን አወሳስበውታል። ቴክኒካሊ ቀያፋ ነው ስልጣን ላይ የነበረው፣ ነገር ግን ነገሮችን የሚያንቀሳቅስ የነበረው ሐና ነው። ከባንድም በሌላ ኮራፕት አድርገውታል። ስለዚህ ይሄ ኮራፕት በሆነበት ሁኔታ የቤተ መቅደስ ስነ ስርዓቱ ራሱ በትክክል የተሄደ አይደለም። ከተም 1 ሊቀ ካህን ነው ይዞ የሚገባው አይደል? ለኃጢአት ስርየት የሚገባው። ስለዚህ የትኛው ሊቀ ካህን ነው ይዞ የሚገባው? የተሰየመው ነው ወይንስ ቴክኒካሊ በሮማን አገዛዝ የተያዘው? ስለዚህ አሁን እናንተን መመከራችሁ ብሩድ ኦፍ ቫይበርስ ነው ያላችሁ አይደል? የእልፍኞት ልጆች እናንተ ስለሚያወራቸው ደግሞ በልባችሁ አብርሃም አባታችን አለን ማለትን አትጀምሩ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ማስነሳ እንደሚችል ነግራችኋለሁና፣ ስለዚህ ልባችሁን አስተካክሉ እያለ ነው። እዚህ ጋር ስለ ልብ ነው ጎዳና እያወራ ያለው። አሁን ኢየሱስ ክርስቶስ ሊጠመቅ ሲመጣ ኖ አለ ዮሐንስ። ምክንያቱም ይሄ ጥምቀት አንተን አይመለከትም እያለው ነው። እንዴት ብትሉ እነሱ እኮ አምፀው ነው የቤተ መቅደስ ስነ ስርዓቱ ላይ አምፀዋል። ኢየሱስ ክርስቶስ አላመፀም። በደንብ ያውቀዋል እኮ አትሊስት ከዝኑ ነው እኮ። ድንግል ማርያም አጸንሳ እያለች የመጣች ጊዜ በመንፈስ ቅዱስ ተሞላ። በትክክል ያውቃል። በህይወቱ ግልጽ ነው። ምንም ያለ ኃጢአት የተንቀሳቀሰ እንደሆነ ያውቃል። ምንም በምድረ በዳ ዮሐንስ ሄዶ ቢሆንም ያውቀዋል እኮ። ስለዚህ ይሄን ጥምቀት አንተ አይገባህም። ሰው እኮ ከተጠመቀ የስ ልቤ እኮ ትክክል አይደለም ብሎ ነው አይደለ የሚመጣ። ግን ኢየሱስ ክርስቶስ አደረገው ነው ጽድቅን አይደለ መፈጸም ይገባናል አለ። ምን ማለት ነው? እያንዳንዱ ሰው ሃምብል ሆኖ መምጣት አለበት። ከዚህ አስተሳሰብ መላቀቅ አለበት። ይሄው ራሴን ቼክ ላስደርግ ብሎ መጣ ኢየሱስ። ቼክ ሲያስደርግ ወዲያው ሰማይ ተከፈተ። ወዲያው ያ ድምጽ መጣ። ስለዚህ ያ ኢንቪቴሽን እኛም ኢንቫይት እያደረግን ያለው ምንድነው? ጌታ ሃምብል ሁኑ። በሃምብልነስ ነው አይደል ኢየሱስ ክርስቶስ የመጣው። ራሱን አሳንሶ አይደለም የመጣው፣ ራሱን ዝቅ አድርጎ ነው የመጣው። ሊያንስ አይችልም። ያለው ክብር አለ። ግን ቼክ አስደረገ እና እኛ ማንን ራሳችንን ቼክ ማናስደርግበት እኔ ክሩክድ አይደለሁም እኔ እንትን ነኝ እያለን ሰዎችን እየጎዳን ወይንም ራሳችንን እየጎዳን በተመሳሳይ አሁንም ስንነሳ ተመሳሳይ አገልግሎት፣ አሁንም ስንል ተመሳሳይ አካሄድ፣ አሁንም ተመሳሳይ ስራ፣ አሁንም ተመሳሳይ ነገር፣ አሁንም ተመሳሳይ አቲቲዩድ። ያ ከሆነ እጅ ማንሳት አለብን። ፕሊዝ ሄልፕ ሚ። ሃምብል ማለት እኮ እባክህን እርዳኝ ነው። ይሄው ቼክ አድርገኝ፣ ፈትሸኝ፣ እወቀኝ። ስለዚህ የእግዚአብሔር ክብር ይለፋ፣ የእግዚአብሔር መንፈስ ይለፍ፣ ይፈውሰን፣ ይዳሰን። ስለዚህ ከዛ የተነሳ የእግዚአብሔር ክብር ይለፍና የሰው ልጆች ሁሉ የእግዚአብሔር ማዳን እዩ።
ስፔሻሊ ከሌላ ጊዜ የበለጠ በአሁን ዘመን የሰው ልጆች ሁሉ የእሱን ማዳን ማየት አለባቸው። በምንሄድበት የስራ ቦታ ሁሉ የእሱ ክብር መታየት አለበት። ምንም ስራ አይደለም፣ ምንም አይነት ስራ እንበል፣ ምንም አይነት ስራ እንስራ፣ ምንም አይነት የቸርች አገልግሎት እናገልግል፣ የእግዚአብሔር ክብር ይለፍ። ያስፈልገናል። ሰዎች ማዳን አለባቸው። የእግዚአብሔርን አሁን እየጠየቁን ያሉት ምንድነው? የእግዚአብሔር ልጆች መገለጥ ነው አይደል? ፍጥረት ሁሉ እየጠበቀ ያለው፣ ሁላችንም እየጠበቀ ነው ያለው። ዛፉ እየተቃጠለ ነው፣ እባክን ፈውሰኝ እያለ ነው። የእግዚአብሔር ልጅ መጥቶ በትክክለኛ የፕላንት ሳይንስ አጥንቶ በትክክል አጥንቶ ለዛ የሚሆን ነገር በትክክል ፈውስ የሚያመጣ የእግዚአብሔር የፈጠረውን ጤነኛ የሆነ ዛፍ ሰውም ጋር እንምጣ። ጤነኛ የሆነ አስተሳሰብ፣ ጤነኛ የሆነ አስተማሪ፣ ጤነኛ የሆነ ዶክተር፣ እያንዳንዱ ሎየር፣ እያንዳንዱ ሰው ትክክለኛ ክፍያ ያለው፣ ሁሉም እንደፈለገ አቢዩዝ የሚያደርግበት ቦታ ላይ አይደለም። ነፃ የሚያስፈልገው ላይ ነፃ ክፍያውን በአግባቡ አይደለ? ምን እናድርግ ሲሉት ሁለት ነገር ነው ያለው ዮሐንስ እኮ የተናገረው። አንደኛ የማያስፈልግ ክፍያ ትሰዱ ነው ያለው አይደል? ደግሞ ይበቃችኋል ነው ያለው። እና ከስራችን ጋርና ከገንዘብ ጋር የተያያዘ ነው ያያያዘው። ስለዚህ አሁን ሃምብልነስ ጠይቃል። ምን ለመሆን? ለመፈወስ ራሱ እኔ ተፈውሻለሁ። የስ እግዚአብሔር ልጅ ነን፣ ግን ኦፕሬት የምናደርገው በኦርፋን ስፒሪት ከሆነ በጣም ተሸንፈናል። እኛ እኮ በልጅነት መንፈስ እንድንንቀሳቀስ ኦልሬዲ ዋጋ ተከፍሎናል። ኢየሱስ ክርስቶስ መስቀል ላይ ሆኖ የተናገረው ኤሎሄ ኤሎሄ ላማ ሰበቅታኒ ነው ያለው። ምንድን ነው ያለው? ለምን ተውከኝ አምላኬ አምላኬ ነው ያለው። ከዛ ፊት እኮ አምላኬ ብሎ ያውቅም። ሊወግሩት እንኳን ሲመጡ እናንተ አምላኬ የምትሉት የኔ አባት ነው ሲል የነበረው። ስለዚህ ከዛ ከልጅነት መንፈስ አውጥቶ አምላኬ ብሎ እንዲጮህ ያደረገው ለእኛ ልጅነት ሊሰጠን ብሎ ነው። ያንን መንፈስ እንድንካፈል ነው። ዋጋ ተከፍሎበታል። ያንን ዋጋ የተከፈለበትን መንፈስ ቅዱስ ተሰጥቶናል። ምን አለ መሰላችሁ ዮሐንስ ሲናገር እንደዚህ አለ፣ እኔ የእርሱን ጫማ ማሰሪያ መፍታት የሚገባኝ አይደለሁም። እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። በመንፈስ ቅዱስና በእሳት ማን? ኢየሱስ ክርስቶስ ያጠምቃችኋል አለ። ኢየሱስ ደግሞ እኔ ብሄድ ይሻላችኋል፣ እሱ አጽናኙ ጰራቅሊጦስ አይደል እልክላችኋለሁ አለ። ያን ጊዜ ጰራቅሊጦስ ሲናገር የተናገረ የአረማይክ ቋንቋ ነው። ጰራቅሊጦስ ማለት ነው። ፓራክ ማለት የሚቆርጥ የሚያቆም ማለት ነው። ሊቶስ ማለት ደግሞ ከርስ ማለት ነው። ከርስ ሰባሪ ማለት ነው። ከርስ አይሰራም በእኛ ላይ፣ ትራማ በእኛ ላይ አይሰራም። ስለዚህ ያንን ሊቆርጥ ሊሰብር ያለ መንፈስ ቅዱስ እየጠበቀን ነው። ምን አይነት የሆኑ ሃምብል የሆኑ ኢየሱስ ክርስቶስ ምንም ሳይኖረው ሃምብል ሊጠመቅ ገባ። ስለዚህ በየጊዜው መጠመቅ አለብን። መንፈስ ቅዱስ መሙላት አለበት። መጥቶ ምንድነው ችግሩ? መጥቶ እዚህ ላይ ይውልሽ እኛም ማናውቀው ማለት ነው። እና የሆነ ቦታ ላይ ስትወለጂ እንዲህ አይነት ቃል ተነግሮብሻል፣ አሁን ልፈውስሽ ነው የመጣው። ስለዚህ ጊዜ መውሰድ ለእግዚአብሔር ፌሎሺፕ እናድርግ እንላለን አይደል? ጊዜ እንውሰድ እንላለን ከሱ ጋር እና ጸሎት ረጅም ሰዓት መጸለያችን የሆነ ዝም ብለን የደገመን ሃይማኖት መስሎን ነው። የእግዚአብሔር መንፈስ በእኛ ውስጥ እንዲያልፍ ነው። አሁን አመታት መቁጠር ይቅር፣ ባይ ዲፎልት መገለጥ አለበት። በምንሰራበት ቦታ ሰዎችን ነፃ ማውጣት አለብን። የእግዚአብሔር ክብር ማለፍ አለበት። እና ስለዚህ ይሄንን ራሳችንን ሃምብል አድርገን መፈወስ አለብን። ተፈውሶ የእግዚአብሔር ክብር በአገልግሎታችን ይውጣ። ስንዘምር ስንሰብክ እያንዳንዱ ነገር ከቃል ጥበብ እንላቀቅ። በቃ ማለት አሁን የመጣሁት መንፈስንና ኃይልን በመግለጥ ነው ብሏል አይደል ጳውሎስ? በቃ በመንፈስና ኃይልን በመግለጥ ይሁንልን። የቃል ጥበብ በጣም አቢዩዝ ሊደረግ ይችላል እና በዛ አቢዩዝ ዮሐንስ እንደተናገረው ማለት ነው። ስለዚህ ዛሬም እግዚአብሔር ተናግሮን ከሆነ አንዳንድ ነገር ስለ ትራውማ ስናወራ መንፈስ ቅዱስ የምታውቁትን በሜሞሪ እየወሰዳችሁ ከሆነ ያንን ቦታ ሊፈውስ ፈልጓል። ያ ከተፈወሰ ዛሬ ትላላያችሁትን ነገ የተለየ ክብር በአገልግሎታችሁ ታያላችሁ። መንቀሳቀስ ይጀምራል። እኔ አይቴልዩ ስራ ቦታዬ ላይ ብዙ ነገር ማኒፌስት በዚህ ከገባኝ በኋላ ማኒፌስት የጀመረው ነገር አለ። ትምህርት ቤት ሳስተምር አንዳንድ ልጆች በጣም አስቸጋሪ የሆኑ ልጆች አሉ። ከዛ አለ ጀርባቸው አንዴ ሶሪ ጀርባ ልዳስ ነው የምላቸው። እግዚአብሔር ረድቶኝ እንትልኛል። ከዛ በኋላ እኔ ዊስፐር እያረኩኝ ነው የምጸልየው ኦኬ ምናምን እያልኩ ማለት ነው። እና ሐሙስ ለታ እንኳን ማኒፌስት አድርጎ ነው የወጣው በ2 ደቂቃ ውስጥ። ልጅቷ በከባድ ትራውማ ውስጥ ያለች ልጅ ነች። እናትና አባቷ በዲቮርስ ውስጥ እያለፉ ነው ያሉት። በዛ ውስጥ ምን ማድረግ እንዳለባት ግራ የገባት ልጅ ነች። እና ጀጅመንት ባህሪዋን ምናምን ነው የሚታየው ብሎ ነው የወጣው። ከዛ ኋላ ይሄው 2 days ያ ምናየው አስቸጋሪ ጸባይ የለም። እና
ለካ ሃምብልነስ ነው። ፕሊዝ ሄልፕ ሚ አልችልም፣ ጠጠር ማንሳት አልችልም ያላንተ መንፈስ ቅዱስ ብሎ ዝቅ ማለት ነው። ገና ብዙ ይቀራል። እኔ አክቹሊ እንደ ምሳሌ ያነሳሁት እንጂ ገና ብዙ ይቀራል። ገና ብዙ ምሳሌ አቀመሰን እንጂ ገና ብዙ ነገር መገለጥ ያለበት ነገር አለ። ብዙ ሰዎች ነፃ መውጣት አለባቸው። በብዙ አዲክሽን ዜና እየሰማን ነው። ብዙዎች ራሳቸውን እያጠፉ ነው። የእግዚአብሔር ልጆች እየተጠበቅን ያለ ነው እነሱን ነፃ ለማውጣት። ለምንድነው አዲክሽን? ለምንድነው ራሳቸውን የሚያጠፉት? መኖር አስጠልቷቸዋል። መኖር የሚያሰኝ እኮ እግዚአብሔር መንፈስ ነው። ከብዙ ነገር መከራ እንትን ብለን የእግዚአብሔር መንፈስ ሲናገር መኖር እኛ እኮ እየኖርን ነው። አስቸጋሪ ቢሆነ ህይወት እኮ ነው። ከነዛ የተለየ ህይወት እኮ እየኖርን አይደለም፣ ግን በዛ ውስጥ የምናየው የእግዚአብሔር መንፈስ አለ። ስለዚህ እነሱን መጋበዝ አለብን። ቸርቾቻችን ሌላ ነገሮች መስራት አለብን። ማለት የሚሰራው ነገር አይ ሪስፔክት እግዚአብሔር ይመስገን ትልቅ ነገር ነው ይሰራል ያልኩ ያለሁት በመጨረሻው ዘመን አፈሳለሁ ብሎ የተናገረው ነገር አለ። ስለዚህ ይለፍና ይስራ። ስላላየነው አይደለም ብለን አንደምድም። ገና ብዙ ስራ አለን እና ከዚህ ካለው ስታስኮ ወተን አልፈን የእግዚአብሔርን ክብር የምናልፍበት ይሁን። ስለዚህ አሁን እግዚአብሔር ተናግሮ ከሆነ ሃምብል ሆነን ትንሽ ደቂቃ ወንድማችን ሙዚቃ የተጫወትክልን ዝም ብሎ ለእግዚአብሔር መንፈስ ጊዜ እንድንሰጠው ነው እና እየጸለይን እንቆያለን። በዚህ ቦታ እርዳኝ በሉት ያሳያችሁ ፓርት ላይ በዚህ ቦታ ላይ ኔጌቲቭሊ ስለምናገረው ነገር አለ። ስለ ራሴ ኔጌቲቭ የሆነ ነገሮች ነው እያወራው ያለሁት። ስለ አንተ ስለ አባትነትህ የማወራው ነገሮች አሉ እያልን ራሳችንን ይልድ እናርግ። ራሳችንን በትህትና እንመልከተው። ያላለፈ ነገር ካለ የእግዚአብሔር መንፈስ ማለፍ እንዳለበት የምናውቅበት ነገር አለ። ለምንድነው እዚህ ቦታ ላይ ስታክ ያረኩት ብንል እግዚአብሔር መንፈስ በውስጣችን ሆኖ ስታክ እንዳደረግን መቆየት አንችልም። ማለፍ አለበት። ስለዚህ ስታክ ያረኩበት ቦታ አለ፣ አሳየኝ፣ መርምረኝ፣ እወቀኝ። የቆሰልኩበት ቦታ ካለ ወደ ፈውስ ውሰደኝ እንበለው። የእግዚአብሔር መንፈስ ይፈውሳል። በዚህ ውስጥ የሚናገረው ነገር አለ። የምወድህ ልጄ ዛሬ በዚህ ደቂቃ ላይሆን ይችላል፣ በህልምም ሊሆን ይችላል፣ ነገም ስንንቀሳቀስ ሊሆን ይችላል፣ ሰሞን ሊሆን ይችላል። ግን ድንገት የምወድሽ ልጄ የሚለውን ቃል እንድንሰማው አንቺ ነሽ፣ በአንቺ ደስ ይለኛል፣ የምወደው ልጄ አንተ ነህ፣ በአንተ ደስ ይለኛል የሚለው የራሱ ድምፅ። እኔ እዚህ ኮንቪንስ አላረግም። ኮንቪንስ የሚያደርግ ድምፅ የትም አያስኬድም። ምክንያቱም ብታዩት ይሄንን ከተጠመቀ በኋላ ይሄንን ካየ በኋላ ኢየሱስ ክርስቶስ ወዲያው የሆነው ነገር ምንድነው? በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰልና መንፈስ ወደ በረሃ ወሰደው። በዚያም 40 ቀን በዲያብሎስ ተፈተነ ይላል። ልጅነት ይፈተናል። ስለዚህ እዚህ በቃል ጥበብ ካሳመንኩኝ አይሆንም። እግሱ ራሱ እግዚአብሔር ልጄ ነህ፣ ልጄ ነሽ፣ እወድሻለሁ የሚለውን ድምፅ ልባችን እስከሚያውቀው ድረስ ማወቅ አለበት። በምድረ በዳ በፈተና ጊዜ ስናልፍ ልጅነታችን ሲፈተን የምንለው ነገር እኔ ምንድነኝ የምንል ከሆነ አባትነቱን ኩዌስችን የምናረግ ከሆነ መልካም መሆኑን ምን ጠይቅ ከሆነ እይታችን ከተበላሸብን እኔ እንደሱ አይነት ጸጋ ስላልተሰጣኝ ነው ለምንድነው የሚጠይቀኝ የሚል አይነት አቲቲዩድ ውስጣችን ባፋችን አንለውም። ምክንያቱም ሃይማኖተኝነት እንድንል ደፍረን እንድንል አያረግንማ። ግን ሃይማኖተኝነት አይደለም፣ የልጅነት መንፈስ ነው የፈለገው። እንዴ አለው እኮ ያ ትልቁን ወንድም ምንድነው ከኔ ጋር ነበርክ እንዴ ያለው። አያችሁት? በሪሊጅን ስፒሪት ነው የነበረው። ስለዚህ ከዛ ተላቀን የእግዚአብሔር ክብር እንዲያልፍ እኔ ዛሬ በእውነት ነው የምላችሁ ነገር ልደግምባችሁ አልመጣሁም። በቃል ጥበብ መምጣት አልፈልግም። ግን እግዚአብሔር ታላቅ ነገር እንደሚያደርግ አውቃለሁ። አልፎ ታላቅ ነገር አንድ አይነት ነገር አናረግም። አንድ አይነት ነገር አናረግም። የእግዚአብሔር ስም የተባረከ ይሁን። ረደረበሳን ደረባህዲያ በእጅ መጫን ደግሞ ጸሎት ፈልጋለሁ የምትሉ ሰዎች ካላችሁ እዚህ ጋር ሆናለሁ፣ አንድ ላይ መጸለይ እንችላለን። እስከዛው ድረስ ወንድሜን መስፍን ወደዚህ ጠራለሁ እንዲጸልይልን።